ላይ 4 ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። እንዳልመታደል ሆኖ የኛ ስራ በየኮመንቱ እየሄድን ነፍስ ይማር ማለት ብቻ ሆኗል ማለት ነው። ተለምዷል በአሁን ሰዓት። በነገራችን ላይ ይሄ ነገር በጣም እየተለመደ ሄዷል ማለት ነው። ወንድሞቻችንም እህቶቻችንም አገር ቤት እንግዲህ በተለይ ደግሞ በሰሜኑ በቃ ጦርነት ስለሆነ መሰርተው ብላት አይችሉም። ትምህርት የለም፣ ሁሉም ነገር የተዘጋጋ ስለሆነ ብቸኛ ምርጫቸው ስደት ብቻ ነው ማለት ነው። እውነት በጣም ነው የሚያሳዝነው። በጣም በዚህ አመት ብቻ ስንት ጊዜ ነው የተገለበጠው ጀልባና ህይወታቸው የትም ባሳ በባህር በሰው ሀገር አስከሬናቸው እንኳን ተገኝቶ ሳይቀበር የቀሩ ወንድሞቻችን እጅግ በጣም ነው ልብ የሚሰብረው ማለት ነው። እውነት ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ወይኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የሚገባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበል እያልኩኝ ዛሬም እንግዲህ በቃ ደስማ በማይል ነገር ነው የመጣሁት ማለት ነው። እጅግ በጣም ልብ ይሰብራል፣ ያሳዝናል። በቃ ሁሌ ተለመደ። በቃ ይሄ ሰው ሞተ፣ እንደዚህ ጀልባ ሰመጠ ምናምን የሚባለው ነገር ለእኛ አዲሳችን አይደለም። በነገራችን ላይ አሁን ላይ በቃ በጣም ተለምዷል እና እጅግ በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። ሞት በሀገር ነው የሚያምረው። ሞት ሰርግ፣ ድግስ ብቻ ሳይሆን ሞት ራሱ በሀገር ያምራል። እነኚህ ሰዎች አስከሬናቸው እንኳን ሳይገኝ እንግዲህ ወላዲቱ ምንድን ነው የምትሆነው? ልጆች አሉ ብላ ልጅ ያለ ብላ ከዛሬ ነገ ይመጣል እያለች እሱ ግን ባህር ላይ ቀርተዋል ማለት ነው። እና 181 ኢትዮጵያውያን በአንድ ጊዜ እልቂታቸው እጅግ በጣም ነው ቀስም የሚሰብረው ማለት ነው። እውነት እንግዲህ ሀገራችን ላይ ይሄ ሁሉ ሰው ሲያልቅ መንግስታችን አልሰማም። በጣም የሚገርም ነገር የዛሬ ስንት ዓመት ሊቢያ ላይ 26 ኢትዮጵያውያን ሲታረዱ 3 ኢትዮጵያውያን እንደዚሁም ደቡብ አፍሪካ ላይ በሳት ሲቃጠሉ የሀዘን አዋጅ ታውጆ ለሳምንት የኢትዮጵያ ባንዲራ ዝቅ ብላ እንድትውለበለብ ተደርጎ ነበር በኃይለማርያም ጊዜ ማለት ነው። እና አሁን ግን ሰው ይሞታል፣ መንግስታችን አይሰማም። ድሮን እያመረተ ነው፣ ጥይት እያመረተ ነው፣ ወደ ውጭ ልናቀርብ ነው ምናምን የሚባል ዜና ነው ኤቢሲ ራሱ የሚዘግበው። እና የሰዎች መሞት ይሄ ሁሉ ሰው ሲያልቅ አልሰሙም እነሱ። በጣም ያሳዝናል። እንደ ሀገር እንደዚህ ጋር ስታስቡት እጅግ በጣም ነው ልብ የሚሰብረው። በጣም በቃ ተስፋ እንድትቆርጡ የሚያደርግ ነገር ነው ያለው። እና እኔ እንጃ በቃ ምን እንደምል ራሱ አላቅም። የእውነት አላቅም ምን እንደምል ራሱ ማለት ነው። በቃ የኛ ነገር የኛ ነፍሳችን ከውሻ ነፍስ ረከሰ። በቃ የውሻ ነፍስ እንኳን ዋጋ ባለበት አገር የኛ የሰዎች ነፍስ ግን በጣም ረክሷል። ይሄ ሁሉ ኢትዮጵያዊ እንግዲህ በአንድ ጊዜ ያልቋል ማለት ነው። 181 ኢትዮጵያውያን በአንድ ጊዜ። እንደዚህም ሆኖ ይህንን መረጃ የሚያወጡ ቲክቶከሮች፣ ዩቲዩበሮች ናቸው እንጂ የሀገር ዋልታዎች፣ ትልልቅ ሚዲያዎች ጭራሽ አያወጡትም። በቃ ተራ ነገር ሆኗል የኛ ነፍስ። እኔ በቃ ዝም ብላችሁ ስታስቡት በጣም ነው የሚያሳዝነው። እኛ ሰርተን ለሀገራችን ነው፣ አገር አለም ብለን ብር የምንልከው ሀገራችን ነው፣ ለሀገር ግንባታ ነው የምናውለው ሁሉን ነገር። ግን ሰው እንደዚህ ሲሞት እኛ መንግስት ብለን የመረጥነው መንግስት ለእኛ ምንም አይነት ቦታ የለውም። እንደዚህም ሆኖ በጣም የሚያሳዝነውና በቃ ርር ድብን የሚያደርገው ነገር ምንድነው? በዚህ አመትም ተመራጭ ነኝ ብሎ ደፋ ቀና እያለ ይገኛል። ጥይት አምርቻለሁኝ፣ ተተኳሽ አምርቻለሁ፣ ቦምብ አምርቻለሁኝ፣ ወደ ውጭ ገበያ እያቀረብኩ ነው ያለው። ስለዚህ ይሄንን ብቻ ስላደረግኩኝ ቀጣይ 5 አመትም የምገዛው እኔ ነኝ እያለ እንግዲህ ደፋ ቀና እያለ ነው፣ ተፍ እያለ ነው ያለው። እውነት ይሄንን ስታዩ እኔ እንጃ እውነት እኔ በቃ እንደው እኔ እንጃ ምን እንደምደረሱ አላውቅም። በእውነት የሆነ በቃ ውስጣችሁ ወርድብን፣ እጃችሁ እግራችሁ ተሳስሮ ምንም ማድረግ የማትችሉት ነገር አለ አይደል? እንደዚህ አይነት ስሜት ነው የሚሰማውና በጣም ነው የሚያሳዝነው። በጣም በቃ እኔ ምን እንደምራሱ አላውቅም ስለ እውነት ማለት ነው። ሀገራችን ጦርነት ባይኖር ኖሮ ይሄ ሁሉ ሳይሰደድም ነበር። ግን ጦርነቱ ሰርቶ መብላት አልተቻለም። መማር የለ። በአማራ ክልል ድፍና ማክረ አብዛኛው ቦታ ትምህርት ቤት የለም፣ ተዘግቷል። ስራ መስራት አይችሉም። ግብር የጣራ ግድግዳ ነው። በቃ ሁሉም ነገር ከአቅማቸው በላይ። አንዲት ጓደኛዬ ባለፈው ምንድን ያለችኝ ሄዳ ሀገር ቤት የሸዋር ቤት ልጅ ናትና ባጃጅ ላይ አንዱ ሰውዬ እንደው ሳይሽ ነጥ ያልሽ ነሽ፣ እንዴት ነው ነገሩ? ከውጭ ነው መሰለኝ የመጣሽው ምናምን አለኛለች። አዎ ከዚያ ነው የመጣው ስለው ለምን መጣሽ ነው አለኛለች። እኔ ወንድሜ በጣም ደነገጠና ለምን እንዴት እንደዚህ ትላታለህ አለው አለች። ወንድሟ ማለት ነው በጣም ደንግጦና አገሪቷ አፈርደች አመድ ናት። ሰው ራሱ ስታዩት በጣም የሚያሳዝነው። በቃ ወደ ሀገራችሁ አትሂዱ፣ ማንንም ሰው ሀገር እንሄድ አልፈልግም በአሁን ሰዓት ብላ ነው እሷ የተናገረችው ማለት ነው። እውነት እንደዚህ ስትሰሙ እጅግ በጣም አላውቅም ምን እንደምረሱ ማለት ነው። በቃ የሀገራችን መጨረሻዋ ምን ይሆን? እውነት እኛ በቃ እንደዚህ ሆነን የምንኖረው ሁሌ እንደዚህ ከሰው በታች ሁሌ ተረግጠን፣ ሁሌ በቃ ቀኝ
ቀኝ እኮ ተገዛን፣ እኛ እኮ ተከበናል። በእውነት የኢትዮጵያ አገራችን ያለችበት ሁኔታ እጅግ በጣም ነው የሚያሳዝነው። እኛ ሰርተን ተለውጠን ነገ ሀገራችን ላይ ራሳችን ስራ ይኖረናል ብለን ብናቅድም ግን ያለው ነገር ተስፋ የሚያስቆርጥ በቃ ተስፋችሁ እንዲሟጠጥ ሰው መሆናችሁ በቃ መኖር ምንድን ነው ብላችሁ ጥያቄ እንዲፈጠርባችሁ ነው የሚያደርገው ሁሉም ነገር ማለት ነው። አንዳንድ ቦታ ሰዎችን ስንክልክል አድርገው በቃ ድጋሚ እንዳይነሱ የሚያደርጉ በጣም ብዙ ሰዎች አሉ። ባለፈው እንግዲህ አቅርቤላችኋለሁ። ቀን በቀን 12 ሰዓት ላይ ከምሽቱ 12 ሰዓት ላይ አንድ ፍሬ ልጅ እንግዲህ የቀን ስራ ሲሰራ ውሎ ያለህን ነገር አምጣ ሲባል በመሮጡ አንጀቱን ዘርግፈውታል ማለት ነው። ቀን ለቀን ሌሊት ቢያደርጉት እኮ ኖርማል እኮ ነው። ሌሊት ቢያደርጉት ማለት ነው 3 ሰዓት 4 ሰዓት ሆኖ እሺ ኖርማል ነው እንበል። ይሄ ልጅ ገና አላመሸም፣ በጊዜ ወደ ቤቱ እየገባ ነው፣ በሰላም ነው። ነገር ግን ይህን ያክል ነው ሀገራችን ላይ ያለው። ደግሞ በጣም የሚቀፈፈኝና ያስጣሉ ነገር ምንድን ነው? አንገታቸው ላይ መስቀል አድርገዋል። በጣም በቃ ያዘንኩበት ነገር ማለት ነው። እና በቃ ያለው ነገር በሙሉ የሀገራችን ነገር እጅግ በጣም ነው ልብ የሚሰብረው። እኛ ኢትዮጵያውያን እውነት እናሳዝናለን። ያለነው በሰቀቀን ውስጥ ነን። የሞቱት ነፍስ ይማር አንድ ጊዜ ወደዚያው ጠቅለው ሄደዋል። የኛ ነገር ግን በጣም ነው የሚያሳዝነው ማለት ነው፣ ስለ እውነት ማለት ነው። እና አንዱንም እንደዚሁ ሹፌር ነው ለምን 2 ሰው ትርፍ ጭነሃል በሚል ገሎ የሚያካክል ድንጋይ ይዞ እንግዲህ ትንሽዬ ስልጣን አለችው። ያችን ስልጣን እንኳን ለመጠቀም 300 ብር ለምን አትከፍልም? ክፈል በሚል ሁኔታ እሱም አልከፍልም ክፈል አትክፈል በሚባል ጭቅጭቅ እንግዲህ ረዳቱንም ሾፌሩንም እንዴት አድርጎ እንደደበደባቸው ማለት ነው። እና ከምንም በላይ ያሳዘነ ነገር የሾፌሩ ንግግር ነው። እውነት ወንዶች እኮ ነን እኛም ወንድነታችን እኮ ይፈታተነናል። ነገር ግን ቤተሰብ አለን፣ እውነት ቤተሰብ አለን ያለው ነገር እጅግ በጣም ነው ልቤን የሰበረኝ። በጣም ብዙ ሰዎች ጸብን እየተጋበዙ ነው ያሉት። ጸብ፣ እንጣላ፣ እንደባደብ፣ እንተናነቅ፣ ጦርነት ይከፈት የሚሉ በጣም ብዙ ናቸው። ግን አብዛኛው ሰው ልጅ አለው፣ በቤት ውስጥ አሮጊት የሚጠራት ትኖራለች፣ ሚስት የተለያየ ኃላፊነት አለበት። ለዚያ ብሎ አንገቱን ድፍት በቃ ሁሉን ነገር ማድረግ እየቻለ ነገር ግን ለሚወዳቸው ሰዎች ሲል አንገቱን ደፍቶ ስቃይ ፈተና ነው በእውነት። የእኛ ኢትዮጵያውያን ስቃይ እጅግ በጣም ከምንም በላይ ያሳዝናል። እኔ እንጃ ምን እንደምረሱ አላውቅም። ሀገራችን እኛ እስከ መቼ ድረስ ነው ቀን ጊዜት እንደዚህ የምንገዛው? በዚህ እኮ ከዘለቀ ነገ እኮ የምንለብሽውን ልብስ እኔ እመርጥልሻለሁ፣ ጸጉርሽን እኔ እመርጥልሻለሁ፣ እንዴት አይነት ስታይል እንደምትሰሪ የሚባል ነገር መምጣቱ አይቀርም በዚህ ከቀጠለ ማለት ነው። እና በጣም ያሳዝናል። በጣም ነው ልብ የሚሰብረው። በዚያ ላይ እንደኔ ገዢ የለም፣ እንደኔ አስተዳዳሪ የለም። ገና ቀጣይም እኔ ነኝ የምገዛው። ለነገሩ ይገዛል። ምክንያቱም ያሉ የተባሉት በሙሉ ተቃድመው ጠፍተዋል። በቃ ግማሹ ታስሯል፣ ግማሹ ጠፍቷል። የት እንደደረሱ ራሱ አናቅም። ስለዚህ ማንም የለም የሚቀናቀነው አካል ማለት ነው። እና እጅግ በጣም ነው ልብ የሚሰብረው። በቃ እንደዚህ ጋር ቁጭ ብላችሁ ስታዩት ሰው በስደት እስከ መቼ እንኖራለን? ይደክመናል። ስንት ስቃይ ያለብን፣ ስንት ነገር ማረፍ እንፈልጋለን፣ ቤተሰቦቻችንን መጠየቅ እንፈልጋለን፣ ስንት ነገር እንፈልጋለን። ግን ሁሉም ነገር በጣም የሚያሳዝን ነው። የእኛ ኢትዮጵያውያን ነገር እውነት በጣም ነው ልብ የሚሰብረው።